እስማነሂ ቅዱስ አለ። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የዚህ ታላቅ ካቴድራል የስብከተ ወንጌል መምህራን፣ በዝማሬ ያገለገልሽን እህታችን ዘማሪት መቅደስና ባለማሲንቆ፣ ጸሎቱን ያደረጋችሁልን አባቶቻችን፣ ራቅም ብላችሁ ቀረብም ብላችሁ የተቀመጣችሁ ኦርቶዶክሳውያን የእግዚአብሔር ልጆች፣ ከሁሉም አስቀድሜ በዓለ ልደቱን በዓለ ጥምቀቱን በሰላምና በጤና አሳልፈን ለታላቁ ጾም ያደረሰን አምላክ እግዚአብሔር ክብርና ምስጋና ይግባውና እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድናመሰግነው በኃጢአትና በበደል ካሳለፍነው ዕድሜያችን ላይ የዛሬዋን ቀን ዕድሜ ጨምሮ ይልቁንም ደግሞ በሐዋርያውና ለኢትዮጵያ ባለውለታ ለሆነው ሐዋርያው ፊልጶስ ወርኃዊ መታሰቢያ ለጻድቁ አቡነ አረጋዊ ገብረ ክርስቶስ ለእነዚህ ቅዱሳን ለሁለተኛው ሰንበት ቅድስት ዋዜማ ላይ ያደረሰን አምላክ ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። መከታተል እንዲያመቻችሁ ቃሉ አዲስ ባይሆንም ነገር ግን መናገር ስላለብን ከኔ ኋላ እናንተም ተናገሩ። እኔ በሉ ቅዱስ ነኝና እናንተም ቅዱሳን ሁኑ። በዚህ ርዕስ ነው የምንነጋገረው። ቃሉ ዘሌዋውያን ምዕራፍ 11 ቁጥር 44 አዲስ ኪዳን ደግሞ አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ብሉይ ኪዳን ላይ አዲስ ኪዳን ላይ ተጽፎ እናገኘዋለን። ብሉይ ኪዳን ላይ እግዚአብሔር ነቢዩ ሙሴን እንዲህ አለው፣ አምላካችሁ እግዚአብሔር ቅዱስ ነውና ቅዱሳን ሁኑ ብለህ ለእስራኤል ንገራቸው፣ ራሳቸውን ይቀድሱ። ቅዱስ ማለት እነሆ ከእግዚአብሔር ጋር መጣበቅና መገናኘት ስለሆነ ቅዱስ ቅድስት ቅዱሳን እንዲሆኑ ንገራቸው ብሎ እግዚአብሔር ለሙሴ ነገረው። ድምፁን የሰሙ ራሳቸውን ቀድሰው ከእግዚአብሔር ጋር ተገናኝተዋል። ያልሰሙ ደግሞ ተጎድተዋል። ወደ አዲስ ኪዳን ስንመጣም ደግሞ የሐዋርያት አለቃ የተባለው ቅዱስ ጴጥሮስ ለእሱ የተነገረው እሱም እንዲህ አለ፣ የጠራን የሰበሰበን የመረጠን የፈጠረን አምላክ ቅዱስ ነውና እርሱ ቅዱስ እንደሆነ ራሳችን እኛም ቅዱሳን እንድንሆን ታዘናል። ቅዱስ ጳውሎስ እንዲህ ይለናል፣ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አለ። ቅዱስ ጴጥሮስም የእግዚአብሔርን ጥሪ ሰምቼ የራሴ ቀድሻለሁና እናንተም ቅዱሳን ሁኑ አለ። የትምህርት የመሰረታዊ ዓላማ ነገ ሰንበት ቅድስት ትባላለች። ማን ትባላለች? እሷን በተመለከተ ቅድስና የሚለውን ነገር ነው። የጧቱን ወንጌል ሳይሆን አሁን የምንማማረው ስለ ቅድስና ብቻ ነው።
ቅድስና ማለት ከእግዚአብሔር ጋር መጣበቅ፣ ከእግዚአብሔር ጋር መኖር፣ እንደ እግዚአብሔር ፈቃድ መኖር፣ እግዚአብሔርን መከተል፣ አካሄድን ከእግዚአብሔር ጋር ማድረግ እንደሆነ የተለያዩ ቅዱሳት መጻሕፍት በጣም በአጭር ጊዜ ከብሉይ ኪዳን ከአዲስ ኪዳን የሚመለከትና የጅማሬም የፍጻሜም ባለቤት እግዚአብሔር ስለሆነ እኔንም እናንተንም ስለ ቅድስና እንዲያስተምረን መልካም ፈቃዱ ይሆንልን። አሜን በሉ። የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ማቴዎስ 11 ላይ ይለናል። አዎ ኑ ከኔ ተማሩ ይላል። እስኪ ተናገሩ፣ ኑ በሉ። ከማን ተማሩ? ከእግዚአብሔር እንዲያስተምረን መልካም ፈቃዱ ይሆንልን። ከኛ የሆነ ነገር ምንም ነገር የለም። ሁላችንም እኔም እናንተም ከእግዚአብሔር እንማራለንና እሱም እንዲያስተምረን መልካም ፈቃዱ ይሆንልን። ቅዱሳን ማለት ቅድስት ማለት ቅዱስ ማለት እግዚአብሔርን መምሰል ማለት ነው። ማንን መምሰል? እግዚአብሔርን መምሰል። አዎ እግዚአብሔርን መምሰል። ምክንያቱም በአምሳሉ ፈጥሮናል። ሄዳችሁት ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ወይኔ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ሰውን እንፍጠር። ስለዚህ ምን አለ? ቅዱስ ቅድስት ቅዱሳን ማለት እግዚአብሔርን መምሰል ማለት እግዚአብሔርን እንድንመስል እግዚአብሔር ይርዳል። ስለዚህ ቅዱሳን ማለት ቅዱስ ማለት እግዚአብሔርን መምሰል። ይሄ በዚህ በሐዋርያት አገልግሎት ላይ ቅዱስ ዮሐንስ ወንጌላዊ እግዚአብሔርን ለመምሰል ይጥር ነበረ ይላል። ቅዱስ ወንጌል ከ12ቱ አሁን ትልቅ የሚባለው ቅዱስ ጴጥሮስ ነው። ቀድሞ ለመመለስም ቀድሞ ለመካድም ቀድሞ ንስሐ ለመግባትም ትልቁ የተባለው ቅዱስ ጴጥሮስ ነው። ግን ደግሞ በአገልግሎት ደረጃ ላይ እግዚአብሔርን በኑሮው ለመምሰል ይጥር የነበረ ቅዱስ ዮሐንስ ወንጌላዊ በአራት የምናገኘው ዮሐንስ ወንጌላዊ እግዚአብሔርን ለመምሰል ይጥር የነበረ በሕይወቱ እንደገና መልኩ ደግሞ እግዚአብሔርን ይመስል ነበር። ማንን? ኢየሱስ ክርስቶስ ይመስል ነበር። አይታችሁ ከሆነ አይሁድ ጌታን ሊይዙ በሚሩበት ሰዓት ያስጨነቃቸው ሁለት ነገር ነው። አንደኛው መንፈስ ነው፣ ልንይዘው ስንል ይሰወራል። ምንድን ነው? መንፈስ ነው። ይሰወራል። ሁለተኛው ዮሐንስ ወንጌላዊ ይመስላልና ኢየሱስን ያዝን ብለን ዮሐንስ ወንጌላዊን እንዳንይዘው ለይቶ የሚያውቀው ሰው እንፈልግ ብለው ለይሁዳ 30 ብር መዘኑና ይሁዳ ምን አለ? አዎ ትክክል ናችሁ፣ መልኩ ዮሐንስን ይመስላል። እኔ ግን መምሬ ስለሆነ 3 ዓመት ሙሉ ከ3 ወር በዋለበት እየዋልኩኝ ባደረበት እያደርኩኝ የቃሉን ትምህርት የጥንታ ምራት እያዩ አውቀዋለሁና መምህር ሆይ በእኛ ቋንቋና በእኛ መግባቢያ ቃል ሂጄ ሰላምታ ይገባሃል ብዬ ስሰድለት መጣችሁ ያዙት አለና ምልክት ሰጠ። ይህ ኮድ ዛሬ ማለት ከተለያየ ቦታ ላይ በሌባውም አለ፣ በወንበዴውም አለ፣ በማንኛውም ነገር ይኮዳል። እንዲያሳያችኋለሁ እንዲያረጋል እዚህ ጋር በዚህ ጋር በዚህ ጋር ብሎ ማለት እየሰማችሁ ነው አይደል? እግዚአብሔር ይስማችሁ። ስለዚህ ቅዱስ መሆን፣ ቅድስት መሆን፣ ቅዱሳን መሆን እግዚአብሔርን መምሰል ነው። ይህን ሕይወት እንዲያድለን አምላካችን እግዚአብሔር መልካም ፈቃዱ ይሁንልን። ሌላው ቅዱሳን የሚለው የጸጋ አምላክነት የሚገኝበት ሃይማኖታዊ ስጦታ ነው ወይም ቅድስና ነው። ነቢዩ ሙሴን ቅዱሱ ሙሴን ምን ብሎታል? የግብፅ ወይም ለግብፅ አምላክ አድርጌሃለሁ አለ። ምን አድርጌሃለሁ? አምላክ ማለት ገዥ ማለት ነው። መለከ ገዛ ይላል እሱ። አምላክ ማለት ገዥ። የግብፅ ምድር ገዥ አድርጌሃለሁ። አያችሁ፣ ሃይማኖት በቅድስና ውስጥ ወይም ቅድስና በሃይማኖት ውስጥ ገዥነትን አምላክነትን ያስገኛል። ለዚህ ነው በሃይማኖት ውስጥ ፓትርያርክ፣ ሊቀ ጳጳስ፣ ጳጳስ፣ ቆሞስ እያልን እኒህ ደረጃዎች የምናያቸው በሃይማኖት ውስጥ ያለ ቅድስና፣ በቅድስና ውስጥ ያለ ስልጣንን ያመለክታል።
በሴቶችም እንውሰድ። ቅድስት ኢየሉጣ ነገ 15 ነው አይደል? አዎ በፈላ ውሃ ውስጥ አልፋ ተጋድሏን ስታጠናቅቅ በልጇ አማካኝነት ቅድስት ኢየሉጣ ተብላለች። ቅድስት ማለት የተለየች ማለት ነው። ንጽሕት ልዩ ማለት ነው። አዎ ከፈላ ውሃ አልፋለቻ፣ ከነደደው እሳት አልፋለቻ፣ ከመከራ አልፋለቻ። ሃይማኖት ባለበት ሁሉ ጾም አለ። ሃይማኖት ባለበት ሁሉ ረሃብ አለ። ሃይማኖት ባለበት ሁሉ ስግደት አለ። ሃይማኖት ባለበት ሁሉ ሞት አለ። ሃይማኖት ባለበት ሁሉ መውደቅ አለ። ሃይማኖት ባለበት ሁሉ መነሳት አለ። ተስፋ መቁረጥ ግን የለም። እየሰማችሁ ነው አይደል? ለዚህም ነው ዛሬ በምስራቁም በምዕራቡም በሰሜኑ ክርስቲያኖች በሃይማኖታቸው ምክንያት ሲገደሉና ሲሰደዱ የምታዩዋቸው፣ ሲገፉ የምታዩዋቸው ሃይማኖት እንዲህ ስለሆነ ባህሪው ነው፣ ጸባዩ ነው። አዎ ሰማዕትነት አለ እስከ ዓለም ፍጻሜ ድረስ የሚቋረጥ ጉዳይ ነው። ትናንትም ሰማዕታት ነበሩ፣ ዛሬም አሉ፣ ነገም ይቀጥላል። ሃይማኖት ነዋ። አዎ እስከ ሞት ድረስ የታመንክ ሁን ይላል ባለ ራእዩ። እስከ ሞት ድረስ መታመን ይጠይቃል ሃይማኖት ማለት ነው። ስለዚህ ቅድስት አርሴማ የምንለው፣ ቅዱስ ፊልጶስ፣ ቅዱስ ገብረ ክርስቶስ፣ ቅዱስ ጻድቁ አቡነ አረጋዊ የምንለው አቡነ አረጋዊን ብትመለከቱ ሁለት ባህሪ የሚል ንጉሥ በሀገራቸው ቢነሳ በሮም አንድ ባህሪ እንጂ ሁለት የለም ብለው ተሰደው የመጡ ናቸው። አየህ ገብረ ክርስቶስ የምንለው ጻድቁ ቅዱሱ ገብረ ክርስቶስ የምንለው ዓለምን ንቆ ከእግዚአብሔር ጋር የተጣበቀ ነው። ለዛ ቅዱስ ፊልጶስ የምንለው እነሆ ክርስቶስ በመዋዕለ ሥጋዌ ሲያስተምር የክርስቶስን ትምህርት ተከትሎ ሰምቶ አምኖ የተጠመቀ ከ72ቱ አዲስ አንዱ የሆነ ነው። ብቻም አይደለም ለኢትዮጵያዊ ጃንደረባ ለባጎስ ጥምቀትን ስርዓት አስተምሮ ወደ ኢትዮጵያ በ34 ዓመተ ምህረት ክርስትና ኢትዮጵያ ላይ ጥምቀት እንዲመጣ ያደረገ ነው። ስለዚህ ቅዱስ ወይም ጻድቅ ነው። ይህ ማወቅ ያስፈልጋል። ስለዚህ ጥምቀት ወይም ደግሞ ቅዱስ ወይም ደግሞ ንጽሕት ወይም ደግሞ ልዩ፣ እነዚህ ሁሉ የሚመጡት ሃይማኖት ላይ ስንጣበቅ ነው። በሃይማኖት እነዚህ ሁሉ ክብሮች ይገኛል። ስለዚህ በሃይማኖት ውስጥ ያለ ቅድስና አምላክነትን ያስገኛል ማለት ገዥነትን ያመጣል ማለት ነው። በሌላ መልኩ እንዲህ ይላል ቅዱስ ጳውሎስ ቆላስይስ ላይ 6 ነገሮችን ያስቀምጣል። አጠር አድርገን የምናገራቸው የመጀመሪያው ምን ይላል? እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ። ምኑ ናችሁ? ቅዱስ ምርጦች ቅዱሳን። እኛ እንግዲህ እዚህ ቲክቶክ ላይ ምርጦች፣ ሩጫ ላይ ምርጦች፣ ኳስ ላይ ምርጦች፣ እዚህ ማቀንቀን ላይ ምርጦች፣ መቼም የሌለ ነገር የለም። እየሰማችሁ ነው አይደል? በሃይማኖት ምርጦች የሚባሉት ግን መስቀሉ ቀራንዮን እያዩ መስቀሉን ተሸክመው ሃይማኖታቸው በሃይማኖት የጸኑ ስለ ሃይማኖታቸው የሃይማኖት ሰይፍ የያዙ የላሜራ ሰይፍ አይደለም፣ የሃይማኖት ጳውሎስን ጠይቁት ኤፌሶን 5 ላይ ዋሃዙ ሰይፈ ዘመንፈስ ቅዱስ የእግዚአብሔርን ቃል ሰይፍ ያዙ ተብለው በዚህ ወንጌልን በዓለም ማዳረስ የሚያከናውን ማለት ነው። ስለዚህ ቅዱስ ጳውሎስ ለቆላስይስ ሰዎች 3:12 ላይ እንዲህ ይላል፣ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተለያችሁ ማለት ነው። ቅዱስ ማለት የተለየ ማለት ነው። እንከን የሌለባችሁ ናችሁ፣ ልዩ ሆናችሁ። እየሰማችሁ ነው። ልዩ ከኃጢአት፣ ልዩ ከዝሙት፣ ልዩ ከርኩሰት፣ ልዩ ከዓለም ጸባይ ባህሪ፣ ከሙስና፣ ከጉቦ፣ ከሟርት፣ ከጥንቆላ ሌላም ከዚህ ልዩ ናችሁ። ቅዱስ ማለት የተለየ ልዩ የሚለውን ያመጣል ማለት ነው። ከዚህ ልዩ ናችሁ ይልና ምሕረትን አድርጉ። ምንን አድርጉ? ምሕረትን አድርጉ። እግዚአብሔር ምን ይላል? መስዋዕትን አይደለም ምሕረትን እወዳለሁ። ምን እወዳለሁ? አንዳንድ ጊዜ ሰዎች ሰውን እያሳደዱ በሬ አርደው ያበላሉ። ምሕረት ካላደረግክ በሬ እግዚአብሔር የበሬ ችግር የለበት። ሰውን እያሳደዱ የሰው ብር እየሰበሰቡ በተለያየ መልኩ ወይ በስልጣን ወይ በሀብት ወይ በተለያየ ነገር ምን ያደርጋሉ? ደግሰው ያበላሉ። ምሕረት ካላደረግክ ምን ያደርጋል?
የሚቀድመው ምሕረት ነው። ማቴዎስን ጠይቁት 5 ላይ ምን ይላል? መስዋዕት ይዘህ ወደ እግዚአብሔር ልታቀርብ ሄደህ በር ላይ ስትደርስ ከሰው ጋር እንደተጣላ ትዝ ቢልህ መስዋዕቱን ቁጭ አድርገውና በሬም ከሆነ እሰረው፣ ጥላም ከሆነ ጃንጥላም ከሆነ ጧፍም ከሆነ ቁጭ አድርገውና መጀመሪያ ምሕረት አድርግ፣ ከዚህ በኋላ ሂደህ አቅርብ። ምሕረት ሳያደርጉ ብዙ ነገሮች ብናደርግ ከንቱ ድካም ነው። ስለዚህ ምን አለ? ምሕረትን አድርጋል። ምን አድርግ? በዚህ በጾሙ ለመጾም ትልቁ ሕይወት ምሕረት ነው። ምሕረትን እንድናደርግ እግዚአብሔር ይርዳል። ሁለተኛው ርኅራኄ ነው። ምንድን ነው አልኳችሁ? ርኅራኄ። እመቤታችን ኦርሪተ ህሊና ዘአፍቅሮተ ሰብእ ልማዳ። እንዴ ለሰው ሰው ቢራራ አያስደንቅም? ሰው ስለሆነ እመቤታችን እኮ የራራችሁ ለምንድን ነው? በቃ እሷ ለውሻው እኮ ነው። እንዴ እናንተ ያሳደጋችሁት ውሻ ቤታችሁን የሚጠብቅ እንደ አጋጣሚ እዚያ ጋር ነጠላ ጫማሽን ቁጭ አድርገሽ ወደዚህ ወደ ጓዳ ስትገቢ ጫማ እየነሳ የምታገኙ በዱላ ነው ትዋል። ይሄ ለካፊ ደግሞ እንዴት መጣብኝ ነው የራሳችሁ ውሻ። እሷ ግን ለማታውቀው ምንጭ ላይ ላደረገኘችው ውሻ የወርቅ ጫማዋን ልቅ በአሳ እንኪ ዛስተኪ ወደ ጽሙ ከልብ በጫማዋ በወርቅ ጫማዋ ነው ያጠጣችው። ስለዚህ ከመቤታችን የምንማረው ምንድን ነው? ርኅሩኅ መሆን ነው። ከእግዚአብሔር የምንማረውስ ምንድን ነው? ርኅሩኅ መሆን ነው። የሉቃስ ወንጌል 23 ላይ ተመልከቱ። ምን አለ? እነሆ ቁጥር 31 ላይ ያ ጥጦስ የተባለ ወይም የማና የተባለ የበረሃ ወንበዴ አንገት የቆረጠ እግር የቆረጠ ትዳር የፈታ ንብረት የዘረፈ ማረኝ ይቅር በለኝ ሲለው ራራለት ነው የሚለው። የዮሐንስ ወንጌል ምዕራፍ 5 ተመልከቱ። 38 ዓመት ሙሉ አልጋ ላይ ተኝቶ ተጣብቆ ይኖር የነበረ ሰው ሄደና ሲያየው ራራለት ይላል። ያደርግልን መድኃኒዓለም ራራለት። ወዳጆች ትልቁ ሕይወት መራራት ነው። መስጠት ያገኘውን ነው የምትሰጠው፣ የሌለን አታመጣም። ሰርቀህ አትሰጥም፣ ሰርቀሽ አትሰጭም። ትልቁ ግን በአእምሯችን ሊኖር የሚገባው ርኅሩኅ መሆን ነው። ያደርግልን መድኃኒዓለም ራራለሁ። መዳን ትወዳለህ አለ፣ እወዳለሁ አለ። ተንስ ንሳ አራተከ አለው። ተነሳና አልጋን ተሸከመ። ነሳ አራቶ አይተው ቤቱ ውጡ መጣሁ። አልጋውን ተሸክሞ ወደ ቤቱ ገባ። በየሆስፒታሉ በየጸበሉ ከህመም ጋር የሚሰቃዩ ወገኖቻችን አልጋቸውን ተሸከሙ ይበላቸው መድኃኒዓለም። አልጋውን ተሸክሞ ወደ ቤቱ ገባ። ስለዚህ ሁለተኛው ርኅሩኅ መሆን ነው። ሶስተኛው ቸርነት ነው። ቸርነት ጣዕሞተ አእምሮ ከመ እግዚአብሔር ቸር እንደሆነ ቅመሱ። መዝሙር 33 ላይ ቸር ነው እግዚአብሔር። ንግሩ ምሕረቶ ለእግዚአብሔር ወመንክሮ ይለጓል እመሕያው። የእግዚአብሔርን ቸርነት ተናገሩ። ቸር ነው እግዚአብሔር። ስለዚህ እኛም ቸር እንድንሆን አንተም ቸሩን ይላል እግዚአብሔር። አንተም ቸሩኝ እናንተም ቸሩ ሁኑ ይላል። ቸር ያድርገን መድኃኒዓለም። ግን በዚህ ዘመን ቸር አለ? ኧረ ከየት መጥቶ በጧፍ የማይገኝ ራሱ ኩሉ አለው ወህውረ አለ መዝሙር 11 ሁሉም አንድ ሆኖ በዳይ ሆኗል። ተበዳይ ምንም ቁጥር የለውም። በዳዩ ከባድ ነው። ስለዚህ ሶስተኛው ቸርነት ነው። አራተኛው ትሕትና ነው። ትሕትና ዘመጠነ ትሕትና ይገርመኛል። አምላክ ሲሆን በረት ተወለደ። ሰማይ ዙፋኑ ምድር መረገጫው ሆኖ ሳለ ለእግዚአብሔር ምድር በምላ ዓለም በሙሉ የእግዚአብሔር ሆኖ ሳለ በረት እስቲ በእናንተ ዘመን የትኛው ሆስፒታል ይሻላል? የትኛው ዶክተር ይሻላል? እየሰማችሁ ነው አይደል? እኮ ነው። ችግር የለም። እግዚአብሔር ምቀኝነት የለበትም። የትኛው ብላችሁ ነው እናንተ የምታማርጡት? አንድ ጤና ጣቢያ ላይ ወደ የትኛው ሆስፒታል ላድርግልኝ ሲል ወይ ጳውሎስ ወይም ደግሞ መድኃኒዓለም ወይም ደግሞ አበበሽ ጉማ የሆነ ብላችሁ መርጣችሁ እናንተ ድለኛው ዘመን ላይ ስለሆናችሁ። እመቤታችን ግን እፎ የተነዳኝ አደረ ከመ ምስኪን ሰማያት ወረደ ላዕሌሃ ፈትወ ስለዚያ ወተወልደ እምኔሃ አባ ጊዮርጊስ ዘጋስጫ በበረት ተወለደ። ትሕትና ትሕትና ፍጋ የቤት ሰራተኛ ልብስ ለውጣ ወደ መገባበት በረት እኮ ነው የገባችው ማለት ነው። በአልባሰ ወርቅ ጽፍቶ ወርቅ ግምጃ ተጎናጽፋ የምትኖረዋ ድንግል በ16 ዓመቷ በረት ላይ ገደብ ብላ ልጇን ወለደች። አየትትና ትሕትና በቀዝቃዛዋ ከሌሊቱ 10 ሰዓት የተወለደው ከሌሊቱ 10 ሰዓት የተጠመቀው በቀዝቃዛዋ ከሌሊቱ 10 ሰዓት ጀርባ ቀዶ የሚጥል ዮርዳኖስ ውሃ ገባ። አቤት ትሕትና! እነሆ ሙቶ ተቀብሮ ይቀራል ብለው ሲያስቡ እንዲሁ ከሌሊቱ 10 ሰዓት ላይ
በአብይ ኃይል ወስልጣን በራሱ ኃይልና ስልጣን ድንጋይ ያንሱልኝ አፈር በትኑልኝ ሳይል ተነሳ። ይህ ብቻም አይደለም፣ ወትትና የሚሰቀልበትን መስቀል ይዞ ቀራንዮ የወጡ መስቀል። ይህንን ነው ትሕትና። ስለዚህ የትሕትና ሰዎች አድርገን መድኃኒዓለም። ይህ ብቻም አይደለም፣ ረፈቀ ምስሌሆሙ በድራን ዘኢበኪሩ ይነብር። በማታ እንደዚህ ሰዓት ማለት ነው ከሐዋርያት ጋር ቁጭ አለ። ሐፀበ እግረ አዳይሁ። አዎ የሐዋርያትን እግር ዝቅ ብሎ አምላክ የተማሪዎቹን እግር አጠበ። ዛሬ የተማሪ አይደለም የእናቷን እግር የምታጥብ ሴት አለች? እኔ አለንም እንጂ ብልጽ እንደው እጅሽን አውጪ የእናትሽን እግር የምታጥቢ ብዬ ብል አለ እንዴ? አለ እንዴ? የለም የለም። የአባቱን እግር የሚያጥብላት፣ የአባቱን ሻጣ የሚቀበል፣ የአባቷን ከዘራ ተቀበል አባዬ መጣህልኝ እንጂ የእግሯን ዘርግታ ቁጭ ነው እንጂ ሶፋ ላይ እግሩን ዘርግቶ ቁጭ ነው። እዚህ ላይ የእኛ ጌታ ግን ምንድን ነው? ከመዝግበሩ ለቢስክሙ እኔ አዎ እነሆ እግራችሁን አጥቤያለሁ እናንተም ለወንድሞቻችሁ እንዲያደርጉ ብሎ ትሕትናን ያስተማረ አምላክ ነውና የትሕትና ባለቤት እኛንም የትሕትና ሰዎች ያድርገን። ሌላው የዋህነት። የዋህ ማን ነው? እሱ የመጀመሪያው የዋህ መድኃኒዓለም ነው። ከመበግ የዋህ ወከመ ላሕም ይመጽእ መሥዋዕተ መድኃኒት ይኩን ለቤዝወ ሰብእ። አዎ መሥዋዕተ መድኃኒት ትኩን ለቤዝወ ሰብእ። አዎ ሀለፍከ ወይም ዛለፍከ አንጸደቅ ግድ ይላል። ይሄ ያው ቤተሰቦች ጧጧት የምትሰሙት ከስራተ ነግ በኋላ ያለ ቃል እግዚአብሔር ነው። መልካም ሕማማት ይባላል። እኔ ጋር ናቸው አይደል? አዎ ከመበግ የዋህ ቢላውን በምላሱ እየላሰ አንገቱን እንደሚታረድለት የምትሰቀልበትን መስቀል ተሸክመ ቀራንዮ ወጥተ የምትሰቀል ሁላችንም የዋህ ያድርገን መድኃኒዓለም። ድንግል ማርያም የዋህ ትባላለች። ምን ትባላለች? የዋህ። ርግብ ማለት የዋህ ማለት የኖህ ርግብ ቢሃሞትና ሌዋታን የሚባሉ ዘንዶች አሉ። የዓለምን ዙሪያዋን ጠልፈው የያዙ እና የሚገርማችሁ ነገር እዚህ የኖህ መርከብ ውስጥ አንድ ማትሩትም ቁጥሩ አይታወቅም ዘንዶ ውስጥ ነበርና ርግቧ እዚያ ውስጥ ገብታ እንቁላል ትጥል ነበረ ይላል። እና ያንከኛል ይበላኛል እንቁላል ይበላብኛል አላለችም። ስምና ትቀፈቅፍ ነበር። እሱ ደግሞ ኖህ ከመርከቡ እንዳያወጣው ጸጥ። ይገርመኛል በመርከቧ ውስጥ የነበሩ ጅቡም ቀበሮውም ዝንጀሮውም ምኑም የጸባይ ለውጥ አውጥቶ የጸባይ ለውጥ አምጥቶ ነው የወጣው። አሁን ያቺ መርከብ ቤተክርስቲያን ናት። እኛ ግን አሁን እዚህ ቦታ ላይ ትልቅ ጉባኤ አርባር እንዳለ አውቃለሁ። ይህም ዛሬ አለ የጸባይ ለውጥ አለመጣ። ሌባው ትናንት ይሰርቃል፣ ዛሬም ይሰርቃል። ትናንት ያማል፣ ዛሬ ያማል። ትናንት ይገላል፣ ዛሬም ይገላል። ትናንት ያሳድዳል፣ ዛሬም ያሳድዳል። ትናንት ሙስና ይቀበላል፣ ዛሬም ይቀበላል። ትናንት ይገባል፣ ዛሬም ይገባል። የተለወጠ የለም። ቁጥር ነው የለወጥነው። 17 ወደ 18 አይደል የለወጥነው የለም። አልተለወጥም። እንድንለወጥ ሁላችንንም እግዚአብሔር ይርዳል። ስለዚህ እመቤታችን ደግሞ በርግብ የተመሰለችበት መለኮት እሳት ነው። ያቃጥለኛል ሳትል መለኮት ጸንሳ ወለደች። ስለዚህ እንደ እመቤታችን ሁላችንንም የዋህ ያድርገን እግዚአብሔር። የመጨረሻው ስድስተኛው ትዕግስት ነው። ኦ ትዕግስት ዘመጠነ ትዕግስት። ምን አይነት ትዕግስት ነው? 6666 ግርፋት ሲገርሙት በ5 ምስማር ግንባሩን፣ ደረቱን፣ እግሮቹን፣ እጆቹን ሲወጉት ሆምጣጤ አጠጥተው ልቡ በቃ ተፈረካክሶ እንዲወድቅ ሲያደርጉት ታግሶ ዝም ብሎ ይመለከት ነበር ይላል። ስለዚህ ምን አለ? እነሆ ቅድስናን ለማግኘት እነዚህን እለፉ አለ። በእነዚህ ውስጥ እንድናልፍ እግዚአብሔር ይርዳን። አሜን በሉ። ዛሬ የዐቢይ ጾም ሁለተኛ ሳምንት ዋዜማ ነው። ስንተኛ ሳምንት? የመጀመሪያው ዘወረደ ይባላል። ስለ 4 ነገር ነው የሚነገረው። አንደኛው ከ7 ዓመት በኋላ አዳምና ሔዋን ከገነት ቆይታ በኋላ መጀመሪያ ተዋረዱ። ከተዋረዱ በኋላ ከገነት ወደ ታች ወደ ምድረ ባሕር የወረዱበት ነው። ያው ዘወረደ የሚለው ነው። ሁለተኛው ዳግማዊ አዳም መድኃኒዓለም ከድንግል ማርያም መጥቶ ከሰማይ ሰማያት ወርዶ መወለዱን የሚያመለክት ነው። ሦስተኛው ፋርስ ባቢሎን ወይም ደግሞ ኢራን የምንላት ማለት ነው። እዚያ የክርስቶስ መስቀል ተባርኮ ይዞ ነበርና ንጉሡ ሕርቃል ይባላል። አብሮኝ ተከትሎ ሂዶ ወይም በጸሎት እርዱኝ በጸሎት ያረዳ ያልተከተለኝ ስመለስ እግዚአብሔር አይማረኛል ምነው ማለት እየሰማችሁ ነው አይደል?
እንደምዬ ምኒልክ አድዋ ላይ ጣሊያን መጥቶ ኢትዮጵያ ሲሆን ድንግል እመቤቴ ማርያም አትማረኝ፣ ይህን ጣሊያን አብሮ የማያዋጋና የማይጸልይና ሱባኤ የማይገባ 7 ቀን ሙሉ የማይጸልይ አልምረውም ብለው ከሄደው ተዋግተው ጣሊያንን አሸንፈዋል። እየሰማችሁ ማለት ይህ ንጉሥ የሚያደረገው ይህ ነው። ምንድን ነው ያደረገው? ሄደ ወርዶ አሸንፎ 7 ቀን ሱባኤ ግቧል። ገባ፣ ተጾመ፣ ተጸለየ። የሚገርም ነገር ነው። ምን አለ እንደውም ያን ጊዜ እንግዲህ ኢየሩሳሌም ያው በሮም ቅኝ ግዛት ነበረችና ከሮም ክርስቲያኖች ኢየሩሳሌም ያሉት ይበልጣሉና የኢየሩሳሌም ክርስቲያኖች 7 ቀን ጾሙልኝ አለ። እየሰማችሁ ነው? አያችሁት? 7 ቀን ጾሙልኝ አለ። ተጾመለት። ከዚህ በኋላ እርዱኝ አለ። በምን? በጸሎት በጾም እርዱኝ አለ። ሂዶ ታገለና ጥሎ መጣ። ዛሬ እኛ ስለ ሀገራችን ስለ ሃይማኖታችን ያለውን ሁሉ ነገር የምናሸንፍበትን ሱባኤ እግዚአብሔር ያድነን። አሜን ነው። ሌላኛው የመጨረሻው ያው እንደምታውቁት ጽድቅ ወደ ኃጢአት፣ ከጽድቅ ወደ ኃጢአት እየወረደ ከዘማሪነት ወደ ዘፋኝነት፣ ከመምህርነት ወደ መናፍቅነት፣ ከምንኩስና ወደ ሌላ እየሰማችሁ ነው አይደል? አይታችሁታል። ቲክቶክ አይደል? ሻይ ጠምጥሞ ካባለው ሰው መርጌታ ነበርኩኝ፣ ዘማሪ ነበርኩኝ፣ ቄስ ነበርኩኝ። ምን በሌለበት እኮ ነው። ምናልባት አልፎ ሊሆን ይችላል። እና ይሄ ውርደት ከጽድቅ ወደ ኃጢአት መውረድ፣ ከቤተ ክርስቲያን ወደ አዳራሽ መውረድ፣ ከልልና ወደ ሐሳር መውረድ ይሄ ነው። ስለዚህ ብዙዎች የወረዱበት እኛም ደግሞ የኛ አካሄድም የቤተ ክርስቲያናችን ልልና እያወረደ ነውና እግዚአብሔር ወደ ቀድሞ ከፍታችን ይመልሰን። እኛ በእኛ በራሳችን እንደ ኤሊ ልጆች እንደ አፍኒና እንደ ፊናስ አካሄዳችን አላምር ብሎ ብዙ ነገር እያደረግን ስለሆነ እግዚአብሔር አምላክ የእኛን ሕይወት እንዲያስተካክል መልካም ፈቃዱ ይሆንልን። ስለዚህ ይሄው ተወረደ ማለት ነው። ዛሬ ቅድስት ነው። ከዛሬ አሁን ሰዓት ጀምሮ ቅድስት ነው። ይሄ ዋይዜማ የሚባል አለ። ምን ይላል ዋይዜማው? ቅዱስ ያሬድን ጠይቁት። ቅዱስ ያሬድ የኢትዮጵያ ቤተክርስቲያን ትልቅ ባለውለታ ነው። ዛቲ ዕለት ቅድስት ይላል። እስኪ ተናገሩ። ይህች ዕለት በሉ የተለየች ናት። ምን ያለች ናት? ሰንበት የተለየች ናት። እቺ የነገዋ ማለት ዛሬዋ ቅዳሜ ናት። እቺማ የረፍት ቀን ብቻ ናት። ይህች ዕለት አለ እሑድ የተለየች ናት አለ። በምን? አንደኛ ይህን ዓለም ካለመኖር እምኀበ አልቦ ሀበቦ፣ ካለመኖር ወደ መኖር ሰማይን ከላይ ዘረጋው፣ መሬትን በሐጀሯ መሰረተ። ዛትና ለምድር ይበማይ። ሁለተኛ ዓለሙን ለማዳን በአዳም ምክንያት የመጣውን ሞት በድነት ለመመለስ በዕለተ ሰንበት ዓለም በተፈጠረበት ዕለት መጋቢት 29 ቀን ተጸንሶ ታኅሳስ 29 ቀን ተወለደ። ልዩም ያደረጋት አምላክ ሰው አምላክ የሆነባት ቀን ናት። ይሄ ሰማይ ኪሎ ሜትሩ የማይታወቅ ይህም ምድር ርቀቱ የማይታወቅ ስፋቱ የማይታወቅ የተመሰረተባት ዕለት ይልቁንም እሳት፣ ውሃ፣ ነፋስ፣ መሬት እኛ የተገኘንባት እነዚህ ባህሪዎች አራቱ ባህሪያት ስጋ የተገኙበት ዕለት ግሩም ዕለት ይላል። ሌላው በአብይ ኃይል ወስልጣን ሙቶ ይቀራል ተከብሮ ይቀራል ሲሉ በራሱ ስልጣን የተነሳባት። ሌላው ለሐዋርያት 71 ቋንቋ እንዲናገሩ 72 ቋንቋ እንዲናገሩ የተደረገባት ዕለት። ሌላው የዘረጋውን ሰማይ የሚሰበስብበት የመሰረተውን መሬት ወደ ነበረበት የሚያደርግበት ይሄ ዕለት ደብረ ዘይት ወይም ዕለተ ምጽአት የሚባለው ማለት ነው። ስለዚህ ይቺ ዕለት ዛቲ ዕለት ቅድስት ይቺ ቀን የተለየች ናት። ይቀጥልና ለውሉደ ሰብ መድኃኒት፣ ለሰው ሁሉ መድኃኒት ናት አለ። ምንድን ናት አለ? ኢየሱስ መድኃኒት፣ መድኃኒዓለም የዓለም መድኃኒት፣ የዓለም መድኃኒት ተጸንሶባታልና፣ የዓለም መድኃኒት ተወልዶባታልና፣ የዓለም መድኃኒት ተነስቶባታልና ለውሉደ ሰብ መድኃኒት፣ የሰው ሁሉ መድኃኒት ናት። ትኩነነ መርሃ ለፍኖት፣ የመንገዳችን መሪ ናት። የምናችን መሪ? የመንገዳችን መሪ ናት። ዕለተ ሰንበት ቤተ ክርስቲያን የመንገዳችን መሪ ናት እና ይችን ነው የሚናገረው ማለት ነው። በሁሉ ጊዜ በሁሉም ሰዓት የመንገዳችን መሪ ናት። ለመውጣታችን፣ ለመግባታችን፣ ለቤታችን፣ ለመመለሳችን መሪያችን ናት ይልና ቀደሳ እግዚአብሔር ለሰንበት ወአክበራ ኩሉ ዕለት፣ ሰንበትን ከሁሉ ቀደሳት። ዘጸአት 20 ዘዳግም ምዕራፍ 5 ላይ ሰንበትን ቀድሻለሁና እናንተም ቀድሱ፣ ቤትህም፣ ንብረትህም፣ ሰራተኛም፣ ሁሉም ነገር እንስሳን ሰንበትን ቀድሱ። በሰንበት ቀን እግዚአብሔርን ሰምተን እንድንባረክ እግዚአብሔር አምላክ ሁላችንን ይርዳን። መዝሙር 118 ቁጥር 23 ላይ
ዛቲ ዕለት እንተ ገብረ እግዚአብሔር ይህቺ ዕለት እግዚአብሔር የሰራት ቀን ናት። ትፈሳው ታሰይራቲ አዎ ሐሴትን እናድርግ በእርሷም ደስ ይበለናል። በማን በዕለተ ሰንበት ይቀጥልና ምን ይላል? እግዚአብሔር የሰራት ቀን ይህች ናት። አዎ ይህች ከእግዚአብሔር ዘንድ ሆነች። ወለካሪት ላይ ይጥለ ላይታችን ድንቅ ናት። አሁን ይህች ሰንበት ልጨርሰው ትምህርቴን ቅድስት ትባላለች። ምን ትባላለች? ምን ትባላለች? ቅድስት። አንድ ነው ብላችሁና ደህና ደሩ ብላችሁ ቅድስት ሲል የመጀመሪያው እስኪው ተናገሩ። በስመ አብ በሉ ወወልድ ወመንፈስ ቅዱስ በቅድስት ቅድስት በቅድስት ሥላሴ ቁጥር አንድ በቅድስት ሥላሴ። ቅድስት የሴት ስም ነው። ልጅ የሚወለደው ከማን ማህፀን ነው? ከእናት ነው አይደል? አባት እናት። አዎ ከወንድ ዘር ይወሰዳል። የእናት ደም ይቀላቀልና ፍጡር በእናት ማህፀን ይፈጠራል። ቅድስት ትባላለች እናት። እነሆ ሥላሴ ቅድስት የተባሉበት የዓለም ስነ ተፈጥሮ በአብ ሕሊና ሲታሰብ፣ በወልድ ቃልነት ሲናገር፣ በመንፈስ ቅዱስ መንፈስነት ሲከናወን የሥላሴ ፈቃድ ወይም ደግሞ ሥራ ቅድስት የሚለውን አምጥቷል። እናትነትን አምጥቷል። የመጀመሪያው ቅድስት ማለት ቅድስት ሥላሴ ማለት ነው። ማን ማለት ነው? ንገሩ። ሁለተኛው ቅድስት ድንግል ማርያም ናት። ሰላም ለኪ ዘንሰግድ ነበርኪ ማርያም መነን አስተበቋይ እንዲህ እያልን እናመሰግንሻል። ምን ያ ሰአሊ ለነ ቅድስት ቅድስት ሆይ በሉ። ምን በይልን? ሁለተኛው እመቤታችን ነው። ቅድስት ሆይ ነው። ሶስተኛው ጾም ቅድስት ናት። ጾም ምንድን ናት? ቅድስት ናት። ከኃጢአት ትለያለች። ከእግዚአብሔር ጋር ታገናኛለች። ሰው ሲጾም እንደ መላእክት ነው፣ ሲበላ እንደ እንስሳ ነው። የትኛው ይሻላል? እንደ መላእክት ይሻላል እንደ እንስሳ? ተናገሩ እንጂ። በቃ ቅድስት ጾም ናት። ጾም ቅድስት ናት። ከኃጢአት ትለያለች፣ ወደ እግዚአብሔር ታቀርባለች፣ ልዩ ታደርጋለች። አራተኛው ሰንበት ናት። ሰንበቴ ቅድስት እንታይ ረፍኩም ሁሉ ግብሬ ይቤ እግዚአብሔር። ሰንበት ቅድስት ትባላለች። አዎ ሰላም ለኪ በሉ። ቅድስት ምንድን ቤተ ክርስቲያን ስትሳለሙ እንዴት ነው የምትሉ? ሰላም ለኪ ቅድስት ቤተ ክርስቲያን። አዎ ቅድስት ቤተ ክርስቲያን ትባላለች። አራተኛው አምስተኛው አዎ የሚገርማችሁ ነበር። ቅድስት ቤተ ክርስቲያን ስንል እግዚአብሔር የቀደሳትና የባረካት ለኛ የሰጣት ማለት ነው። ስድስተኛው ነፍስ ቅድስት ትባላለች። ምን ትባላለች? ነፍስ ቅድስት ነፍሱን ሰጠ። ማን? ኢየሱስ ክርስቶስ። ሐዋርያት ሥራ ምዕራፍ 7 ላይ ቅዱስ እስጢፋኖስ በድንጋይ እየወገሩት የኔን ነፍሴን ተቀበል እነሱን ይቅር በላቸው እያለ ቅድስት ነፍሱን አሳልፎ ሰጠ። ቅድስት የምትሆነው ምን ከሆነች ነው? መልካም ሥራ ከሰራች። እየሰማሽ ነው አይደል? ርኩሰትና ቅድስና ስላለ ማለት ነው። የመጨረሻው መንፈስ ሐዋርያው ዮሐንስን ጠይቁት። አንደኛ ዮሐንስ ምዕራፍ 4 ላይ መንፈስን መርምሩ እርኩስ መንፈስ ቅዱስ መንፈስ አለና ይላል። ቅዱሱ መንፈስ በላያችን ላይ ይደርብን። ስለዚህ ቅድስት ማለት በአጭሩ የተለየች ማን? ሰንበት የተለየች ማን? ድንግል ማርያም የተለየች ማን? እነሆ እመቤታችን ቅድስት ሰንበት ጾም እነዚህ ሁሉ ቅዱስ ይባላል፣ መንፈስ ይባላል ማለት ነው። ስናጠቃልለው የክርስትና ማብቂያው ይህን